አንዳንድ ጊዜ ራሳችንን በምናስቀምጥበት መንገድ ማወቅ አለብን። የምንመርጠውን የምንበላውን ነገር ሳይሆን የምንኖረውን ነገር መምረጥ አለብን። እኔ በሩታ ሀብቴ ህይወት የተማርኩት ይሄን ነው። የሰው ልጅ ምንም ቢወዳችሁ ለእናንተ ስሜት የማይጠነቀቅ ምንም አይጠቅማችሁ። ላይክ አድርጉ። ንትርክ መምጣት አለ። ለምን በሰላም እንድኖር አስተውኝም። እኔ አንድ መቶ አለ እኮ ልጅ እኮ መብት እኮ አለ ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደለ ሩታ? ልጁን የማየት ሁሉንም የማሳሰር መብት አለ። ታውቃለህ አይደል? ማን ነው አጠፍበውን ሰው ማሳሰር ትችላለች። እኔም ካጠፋሁኝ ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ብርሻውን ላይ ከኤርሜላ ጋር ራሷን ለማጨናነቅ አይደለም። ህግም ብትሄድ የትም ብትሄድ ማለት ነው በቃ መብት አለው አብርሃም ልጁን የመጠየቅ መብት አለው። ገብቷል። እሷም ደግሞ ልታስገድዶ ይገባል። ከ10 ሴት መላላጡ መብቱ ነው። ከየትኛው 10 ሴት አየኸው አንተ? ልቆጥርልህ ከዚህ በፊት እቆጥርልሃለሁ። የፈለግከውን ልትል ትችላለህ። የትኛውም ሰው ይምጣ እንደሷ ግን የሚሆንለት የለም። ገብቷል። ያንን ካወቃችሁ ከህይወቱ አስወጧታ። ከህይወቱ አስወጧ። የፈለገውን በል። ኤርሜላን ለምን ከህይወቱ ማስወጣት ከበድክ? አንተ እሷ ጋር መተህ ነገራቱ በምችልበት ሰዓት ልጠይቀው እችላለሁ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆኜ እኔ ለመሄድ ምንም አቅሙም የለኝም። አልችልም። መጠየቅም ብቻ ሳይሆን ባለበት ነገር መመኘት ጥሩ አይደለም። እኔ አልመኝም እንደዚህ አይነት ነገር። ሌላ ነገር ውስጥ ተገባብታ የሆነ ነገር ማድረግ ልችል ይሆናል። አቅም እኮ አለኝ ኖሮኝም ምናምን ነው፣ ግን አልፈልግም። በፈሩ ነው። ትናንትና እንደዚህ ስላሳለፍን ነው እንዴ? ወይም ደግሞ አብረን በተን ቁጭ ብለን ጠጥተን ስለተጫወትን ነው እንዴ? በዚህ ልክ መናናቅ የመጣው ይሁን ነገር ያሳለፍነው ነገር ትዝ ይለኛል። ብዙ ነገር ተጫውተናል። ገባ ከናቤልም ጋር ቢሆን ብቻ በጣም እንደዚህ ነገር አለ። ገባ ወደዛ መመለስና እነሱ መጥፎ ነገር ውስጥ መክተት አልፈልግም። ጓደኝነታችንን በጣም በብዙ መንገድ ላስታውስ በምችልበት መልኩ እጅግ ብዙ ነገር ያሳለፍን ሰዎች ነን። ያንን ነገር እያየሁኝ ዛሬ ላይ ህይወቴ ውስጥ እንደዚህ አይነት ነገር ቢፈጥሩም ተነስቼ እነሱን የማጠፋበትን መንገድ የሆነ ቀመር አልቀመርኩም እኔ እንደዚህ እና ሩታ ሀብቴን ለመጣል ደፋ ቀና ቢሉ ልጅቷ የምትሰበር ሴት አይደለችም። ሩታ ማለት እኔ እንጃ ምን አይነት ተፈጥሮ እንዳላት ምን አይነት ጥንካሬ እንዳላት እናንተ። ባሏ ሴት እዛ እንደዛ አሽታ ልገለው እኮ ነው ሲጀመር እኮ አብርሽ ደግሞ የሚሰራው በሴት ትንፋሽ ነው እንደ ብላችሁ ነው ማሰብ ያለባችሁ። አይንቀሳቀስም። ሴቶች ታላሹት አይምሮውን እንደዚህ እኮ ነው ያጥመለመለችው። በቃ ለምንድን ነው ግን እንደዚህ ለማድረግ የፈለገው? ራሱን ከሴቶች ለማራቅ የፈለገው ያለማራቅ የፈለገው ለምንድን ይመስላችኋል? ሴት እኮ ስለሆነ ነው፣ ልጥፍ ስለሆነ ነው፣ የወንድ አቋም ስለሌለው እኮ ነው፣ አይምሮ ስለሌለው እኮ ነው። አይምሮ ያለው ወንድ ልጅ ከማንም ሴት ጋር እንደዛ አይሆንም። አረ እንደ ሩታ ማድለኛለ እንደ ጎበዝ በአንድ ልጅ እንደው እንደዚህ። አረ ተው፣ አረ እናንተ ተው። አረ ሴቶች አትፍረዱ። አረ ሴቶች ተው። አረ ባሎቻችሁ እንደዚህ ቢያረጉ አንድ ቀን አታድሩ። ተው። የምሩ ጊዜ እኮ ዩቲዩበር እኮ ብቻ አይደለም ባል ያለው። ሩታ ሀብቴ አሁን ቁጭ አርጓ የሀብታም አያገባትም። ቁጭ አርጎ የሚያኖር የቤትማ ቤት አርጎ በሰራተኛ የሚያኖር ባል ታጣለ ብላችሁ ታስባላችሁ? መጀመሪያ ሚዲያ ወጣችበት ቀን እኔ በጣም ነው የምረግመው። መጀመሪያ ሩታ እንዳው ሚዲያ ወጣ አብርሽን እንደዛ ቤት ስትባል እሺ ብላ በወጣችበት ጊዜ በጣም ነው የምናደደው። ያ ቀን ምን ነው እግሯ ተሰብሮ በሆነ በእውነት ለምን ክብሯን ያጣችበት የማይረዳት ወንድ፣ የሷን ስሜት የማይገባው ወንድ፣ ደነዝ ወንድ፣ ድንጋይ ወንድ፣ የሰው ልጅ ቁስል የማይሰማው ሴት ልጅ ልብ የማይሰማው በርታ ብቻ እኮ አይደለም እሱ እኮ የማንንም ሴት እኮ 99 ሴት እኮ ልብ የጎዳ ሰው ነው እኮ አብርሽ። አሁን ወደፊት ቆሞ እንደው ባስተሳሰቡ ትክክል ብሎ ይኖራል ብላችሁ ተታስቡ? የስንቱ ሴት ልብ ነው እየተጫወተበት ያለው? ለምን ኖ ስለማይል
ለሁሉም ስለሚነጠፍላቸው ዝም ብሎ ያገኘው ጋር የሚል ሰው መጨረሻው በሽታ ላይ ነው የሚወርቀው። መጨረሻው የአእምሮ ድህነት ነው የሚገጥመው። ጠብቁ። እኔ ሩታ ሀብቴ ደህና ትሁን። ሩታዬ ከልጇ ጋር ከቤተሰቧ ጋር ሰላም ሆና እንድትመጣ ነው የምፈልገው። ሰይጣንን እሱ ይስበረው። አብርሽም አሁንም ከእኒህ ልክስክስ ጓደኞቹን ከለው ላይ ነው በቃ ከህይወት የውጡ ብሎ እስካልመጣ ድረስ አብርሽ ጥሩ ነው ብዬ መስራት አልፈልግም። ነው ማለት ይችላል፣ ማለትም ይችላል፣ ማስቆም ይችላል። ሩታ ዋጋ እያስከፈላት ያለው የሱ መቀበል ነው። እሱ የሚሰራው ጥሩ ነው። ሩታ ደግሞ አልፈልግም እንደ አይነት ይሆን በማለቷ እሷ ትዳሩን እንዳልፈለገችው ይፈረድባታል። እናንተ ግን ምን አይነት አስተሳሰብ ነው የሚያስቡት? ግን የቡታጅራ ዩቲዩበሮች ስልኮን እኮ አንዳንድ ጊዜ ጥሩ ዩቲዩበሮችም አሉ። ላይክ አድርጉ። ላይክ ሰብስክራይብ ያደረጋችሁ ከሰው ቤት ገፍተር አድርጉኝ፣ አበረታቱኝ። የኔ እንቁ የሩታ ሀብቴ እህቶች በጣም ናፍቃችሁኛል። በነገራችን ላይ ትንሽ ስላልተመቸኝ ነው ያው ሰው ቤት እየተመላለስኩ ነው እየሰራ ያለሁትና ቋሚ ምርጥ ስራ እስከሚሰጠኝ ድረስ ያው የሰው ቤት በቃይ ብዬ ነበር። ነገር ግን አገር እስከምገባ ድረስ ግዴታ እየተሽከረከርኩ ነው አሁን እየሰራ ያለሁት። ማታ ማታ ሄዳለሁ፣ ቀን እሰራለሁ። እንደዛ ነው ያልተመቸኝ ማለት ነው። ቋሚ ስራ ስላላገኘሁ ነው። ኢንሻአላህ በሰፊ እንገናኛለን የኔ ውድ ፋሚሊዎቼ እና ይሄን ቪዲዮ ፓራውሊ ብታወጡልኝ እኔም እንደማንኛውም ዩቲዩበር አገር ገብቼ እየሰራሁ መኖር እችላለሁ። ደክሞኛል ብታው ያው ተስፋ አልቆርጥም። የሰው ልጅ ሩህ እያለ ተስፋ አይቆርጥም እንጂ የስደት በጣም ነው የሚያስጠላው። ቋሚ ስራ ከሌላችሁ የሆነ ጥሩ በቃ መዳም ካልገጠማችሁ ወላሂ ጥሩ አይደለም። እና እኔ እርግጥ የባለፈውን ስራዬንም ያበላሸሁት ራሴ ነኝ። እኔ የማልፈልገው ነገሮች ከሆኑ እዛ ቤት መቀመጥ አልፈልግም እና ራሴ ነኝ እሄዳለሁ ብዬ የመጣሁት እና ደስ አላሉኝ ማለቴ አለ አይደለ በቃ ሰልችቶኛል የሰው ቤት ማለት እችላለሁ። በእነሱ አላሳብም፣ በራሴ ነው ማሳብ የምፈልገው። አልፈልግም ብለሽ ትወጣ ከስራ ቦታ ራሴ በቃ ደስ ያለበት ቦታ ስራ የለኝም እና ሰው ሀገር ደግሞ እንደዛ አይቻልም። ያው እኔ ብዙ ሰርች ስራ ሳለፍኩት ብዙም አይገርመኝም ለስራ። ለዛ ነው ብዙ ጊዜ 7 ዓመት አንድ ቤት ስራ ሰራሁኝ። የሰውን ቤት በቃ እንዳልተወው አንዳንድ ነገሮች የቀሩኝ ስላሉ እንጂ ብዙም መጎዳት አልፈልግም። አሁን በአረብ ቤት በነገራችን ላይ እና ለዛ ነው ያልተመቻቸልኝ እና ላይክ አድርጉኝ የኔ ውድ ፋሚሊዎቼ፣ የኔ ንቁ ፋሚሊዎቼ እናሳድጉኝ። አገር ገብቼ እኔም እንደማንኛውም ዩቲዩብ እንድሰራ ቢያንስ 2000፣ 3000፣ 4000 ሰው እንኳን ቪዲዮን ቢያይልኝ እኮ ለኔ ብዙ ተከፋይ በቂ ነበር። የወር ደሞዜ